የአማራ ብሔራዊ ኃይል ሸዋ ናዶ ክፍለ ጦር ዓለም ከተማ ውስጥ የተሳካ ወታደራዊ ኦፕሬሽን ማድረጉን አሳወቀ። የአማራ ብሔራዊ ኃይል ሸዋ ናዶ ክፍለ ጦር ጠላትን አይምሬ የሆነውን የቀኛዝማች ይታገሱ አድማሱ የትግል ባልደረቦች ዛሬም ከሙሉ ክብራቸው ጋር ለነጻነታቸው እየተፋለሙ ይገኛል። ትናንት እሁድ ምሽት ግንቦት 17 ቀን 2017 ዓ.ም የናዶ ክፍለ ጦር ኮማንዶ እሳት ገሞራ ሻለቃ ወደ ወረዳው ዋና ከተማ ዓለም ከተማ ሰርጎ በመግባት ልዩ ኦፕሬሽን ፈጽሟል። ይህ ኦፕሬሽን የተከናወነው ከዚህ በፊት የክፍለ ጦሩ ዋና ወታደራዊ አዛዥ የነበረውና አስደናቂ ጀብድ በመፈጸም ለጠላት እጄን አልሰጥም ብሎ ራሱን መስዋዕትነት ያደረገ የቀኝ አዝማች ይታገሱ አድማሱ ላይ ጠላት በመምራት የባንዳ ተግባሩን እንደፈጸመ በተረጋገጠበት ግለሰብ ላይ ነው። በኦፕሬሽኑም የባንዳው አንድነው ጌትነት ላይ የማያዳግም እርምጃ የተወሰደ ሲሆን የባንዳው ተባባሪ የሆነው ዘገየ እስጢፋኖስ የተባለ ግለሰብ ደግሞ እሳት ገሞራ ሻለቃ ተማርኳል። የአማራ ፋኖ ብሔራዊ ኃይል በሸዋ ናዶ ክፍለ ጦር በአገዛዙና በፋኖ ስም የአገዛዙ ሥራ በሚሰሩ ኃይሎች ላይ በሁለት አቅጣጫ ጥቃት ቢፈጽሙበትም አገዛዙ በመገናኛም ብዙሃን ክፍለ ጦሩ ላይ ከባድ ኪሳራ እያደረሰ ቢናገርም አይበገሬው ናዶ ክፍለ ጦር አሁንም ከሙሉ ክብሩና አቅሙ ጋር እጅግ የተጠናና ውጤታማ ኦፕሬሽን በመምራት መልእክቱን በትግር አስተላልፏል። ናዶው ክፍለ ጦር በዚህ አጋጣሚ አሁንም በዚህ ጥፋት መንገድ በመጓዝ ከዚህ ዘር አጥፊ አገዛዝ ጋር ወገን ለሆናችሁ ሁላችሁም አሰላለፋችሁን እንድታስተካክሉ እና ወደ ትክክለኛ የትግል መስመር እንድትመለሱ በአጽንኦት ያሳስባል። ይህ ሳይሆን ቢቀር ክፍለ ጦሩ በቀጣይ ተመሳሳይ የማያዳግም እርምጃ እንደሚወስድ ገልጿል። በእነሱ ውስጥ የሞቱትን በእኛ ውስጥ ሕያው ናቸው የሚል መልእክት አስተላልፈዋል። በመግለጫው ላይ እርምጃ የተወሰደባቸው ባንዳዎችና ከጎኑ የነበረውን የተማረከውን ግለሰብ ምስል እንደሚያሳይ ተገልጿል። ይህን መግለጫ የሰጡን የአፋጎ ናዶ ክፍለ ጦር ናቸው። የአማራ ፋኖ ብሔራዊ ኃይል የአፋጎ በጎንደር ቀጠና ዛሬ አዲስ ዘመቻ ቋራ ቃል ኪዳን በታሪኳ ቋራ ምድር መጀመሩን አስታውቋል። የአማራ ፋኖ የህልውና ትግል ከፍተኛ ድል የተቀናጀበት በላቀ የአውደ ውጊያ የበላይነት በጠላት ላይ የስነ ልቦና እና የሞራል ብልጫ በወሰደበት ሁኔታ ላይ ይገኛል። የዚህ አዲስ ዘመቻ ዋና ዓላማ በታሪካዊቷ ቦታ ቋራ ምድር የአማራ ፋኖ ብሔራዊ ኃይል አፋጎ ኃይል ምስረታ በማስመልከት እና የጥምርነት ሥራ ለማስተዋወቅ የታቀደ መሆኑ ተገልጿል። ከዚህም ባሻገር የአማራ ፋኖ ብሔራዊ ኃይል የአፋጎ ምስረታ የተደሰተውን ሰራዊት በማጠናከር የተዋጣለት የተለመደውን ድል መጎናጸፍ የሚያስችል ሁኔታዎችን በመገምገም ላይ ነው። እስካሁን በእያንዳንዱ ቀጠና በሻለቃ ብርጌድ፣ በክፍለ ጦርና በኮር እየተደረገ ሲታገል ቢቆይም ትግሉ በሰላማዊ ከቀጠና ውጪ ወጥተን እንታገላለን የሚለውን ጥያቄ ታሳቢ ያደረገ ነው ተብሏል። በተጨማሪም በጥምረት የመስራት ልምድ ለማዳበር የውጊያ ታክቲክን፣ ቴክኖሎጂን ልውውጥ ለማድረግ የተለያዩ የመሬት አቀማመጥና የአየር ንብረት ላይ ያለውን የውጊያ ልምድ ለማምጣት እንዲሁም ለቀጣይ ለሚደረገው የ4 ኪሎ ጉዞ ከረጅም ርቀት ተወርውሮ የመምታት ልምምድ ለማካሄድ ታቅዶናል።
በዚህ መሰረት የአማራ ፋኖ ብሔራዊ ኃይል አፋጎ የጎንደር ቀጠና አደረጃጀት ከተለያዩ የጎንደር ቀጠና የተወጣጡ አሃዶችን በአንድ በማሰለፍ ቋራ ላይ በጠላት ላይ ከፍተኛ የማጥቃት ዘመቻ ጀምሯል። ለዚህ ዘመቻ የተወጣጡ አሃዶች ከደቡባዊ ጎንደር ቀጠና ከአንደኛ ኮር የተወጣጡ አንድ ሻለቃ፣ ከማዕከላዊ ጎንደር ቀጠና ከግዙፏ ጎንደር በጋሻው ክፍለ ጦር አንድ ሻለቃ፣ ከታድሎ ብርሃኑ ክፍለ ጦር አንድ ሻለቃ፣ ከጥቁር አንበሳ ክፍለ ጦር አንድ ሻለቃ፣ ከሁለተኛ ኮር ከቋራ ኦሜድላ እና ከአድዋ ክፍለ ጦሮች ሁለት ሻለቃዎች እና ከዞብል ጃኖ ቴዎድሮስ ክፍለ ጦር አንድ ሻለቃዎች ተወጣጠዋል። ውጊያው የታቀደው እና የሚካሄደው በየኮሩ እና ክፍለ ጦር ዘመቻ ሲሆን በበላይነት የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዋና እና ምክትል ወታደራዊ አዛዦች በጥምረት እየመሩት ነው። አርበኛ ጋሻው ጌታቸው የአፋጎ ጎንደር ቀጠና ምክትል ወታደራዊ አዛዥ የሚዲያ አካላትና አክቲቪስት እህት ወንድሞቻችን የሚሰራውን ስራ እየተከታተለ ወደ ሚዲያ እንዲያወጡላቸው ጥሪ አቅርበዋል። የአማራ ፋኖ ብሔራዊ ኃይል አፋጎ በጎንደር ቀጠና ዛሬም ወራሪውን የአብይ አህመድ እጥረኛ ሰራዊት በማሽመድመድ ላይ መሆኑን አስታወቀ። በዛሬው ዕለት ግንቦት 18 ቀን 2017 የአማራ ፋኖ ብሔራዊ ኃይል አፋጎ በጎንደር ቀጠና ዘመቻ ቋራ ቃል ኪዳን ቋራ ላይ መጀመሩን ገልጿል። የአማራ ፋኖ የህልውና ትግል ከፍተኛ ድል እየተቀናጀ በላቀ የአውደ ውጊያ የበላይነት በጠላት ላይ የስነ ልቦና እና የሞራል ብልጫ የወሰደ ሁኔታ ላይ ይገኛል ተብሏል። የዘመቻ ዓላማ በታሪካዊቷ ቦታ ቋራ ምድር የአማራ ፋኖ ብሔራዊ ኃይል አፋጎ ምስረታ በማስመልከትና የጥምረት ስራን ለማስተዋወቅ ታስቦ የተጀመረ ነው። በዚህ አውደ ውጊያ የተሳተፈ የጎንደር ቀጠና አምባሳደሮች ከተለያዩ ክፍለ ጦሮች ኮር አካላት የተወጣጡ መሆናቸውን መግለጫው ያትታል። ለዚህ ዘመቻ የተወጣጡ አሃዶች ከደቡባዊቷ ጎንደር ቀጠና ከሜጀር ጄኔራል ውበቱ አባተ አንደኛ ኮር የተወጣጣ አንድ ሻለቃ፣ ከማዕከላዊቷ ጎንደር ቀጠና ከጎብዙ የጎንደር በጋሻው ክፍለ ጦር አንድ ሻለቃ፣ ከታድሎ ብርሃኑ ክፍለ ጦር አንድ ሻለቃ፣ ከጥቁር አንበሳ ክፍለ ጦር አንድ ሻለቃ፣ ከሁለተኛ ኮር ከቋራ ኦሜድላ እና ከአድዋ ክፍለ ጦር ሁለት ሻለቃ እና ከሜጀር ጄኔራል ቴዎድሮስ ክፍለ ጦር አንድ ሻለቃ የተወጣጡ ናቸው። እስካሁን በነበረው ከባድ ትንቅንቅ የወገን የበላይነት የነገሰበትና የቋራ ቃል ኪዳን የአንድነት ብርታት ተምሳሌት እንደሆነ ተገልጿል። በዚህ ትንቅንቅ በበዛበት የትግል አውደ ውጊያ የወገን ጦር የቋራ ወረዳ ሙሉ በሙሉ መቆጣጠር አስታውቋል። በጠላት ሙሉ በሙሉ እንደተደመሰሰና እንደረገፈ ለማወቅ መቻሉን ፋኖ ገልጿል። ዝርዝር መረጃ በቀጣይ እንደሚመለስበት ተጠቁሟል። ይህንን መግለጫ የሰጡን አርበኛ ድረስ ሞላ ናቸው። የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ኮር ሁለተኛ አሃዶች በርካታ ቁጥር ያላቸው አዲስ ምልምል ፋኖችን ማስመረቃቸውን አስታውቀዋል። ሰልጥነን እንዋጋለን፣ እየተዋጋን እንሰለጥናለን በሚል መሪ ቃል የምስራቅ አማራ ኮር ሁለት አሃዶች የሆኑት ካልኮሮሞ እና ዲቢኒ ወርቄ ባለሽርጡ በርካታ ቁጥር ያላቸው ምልምሎችን ለወራት በማሰልጠን ወታደራዊ ፖለቲካዊ አቋማቸውን ከፍ በማድረግ ትላንት ግንቦት 17 ቀን 2017 አስመርቋል።
የምስራቅ አማራ ኮር ሁለተኛ ከፍተኛ አመራሮች የአማራ ሕዝብ ቅዱስ ሕልውና ትግል ለድል ለማብቃት ሰራዊቱን በትጥቅም እና በሰው ኃይል ማጠናከር ተጠናክሮ የሚቀጥል ተግባራቸው እንደሆነ ገልጸዋል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ ተጠናክሮ ይቀጥላል በማለት ሰልጥነን እንዋጋለን፣ እየተዋጋን እንሰለጥናለን እና ህልውናችን በተባበረ ክንዳችን የሚል መሪ ቃልን የአማራ ፋኖ ብሔራዊ ኃይል አፋጎ አክሏል። ይህ መግለጫ ግንቦት 18 ቀን 2017 ዓ.ም የወጣ ነው።